ዝምታህን አዳምጥ፣ በአርምሞ ተመሰጥ። ዕለት ዕለት መንፈስህን አድስ። በአዳዲስ ሕሳቤዎች ራስህን ከፍ አድርግ፣ ራስህን አብቃ። ጠንካሮች ውስጣቸውን በጥሞና የማዳመጥ ልማድ አላቸው። ፍላጎታቸውን ይለያሉ፣ ስሜታቸውን በቀላሉ ይረዳሉ። ከውጭው ጫጫታ የውስጣቸው ዝምታ ይማርካቸዋል። አንዳንዴ መፍትሄው ውስጣችን እያለ ፍለጋችን ውጭ የሚሆንበት ጊዜ አለ። በዝምታና በእርጋታ ነገሮችን ማስተካከል እየቻልን ባልተገባ ፍጥነትና መዋከብ ራሳችንን እናስጨንቃለን። ምላሽ ሰጪዎች ራሳችን ሆነን ሳለ ሁለተኛ አካል በቂና የሚያረካ መልስ እንዲሰጠን እንጠብቃለን። ዝምታ የሚባለው የአስጨናቂ ሐሳቦች ጥርቅም አይደለም። ይልቅ የሚማርኩ፣ ውስጥን የሚያድሱ፣ መንፈስን የሚያረጋጉ ውብ እይታና ሐሳቦች ውህድ ነው። የጥያቄ ምላሽ፣ የጭንቀትህ እረፍት በዝምታ ውስጥ አለ፣ በእርጋታ ውስጥ አለ፣ በአርምሞ ውስጥ አለ። አዎ ተግናዬ፣ ዝምታህን፣ ውስጥህን አዳምጥ። ውጪ ላይ ብትፈልጋቸው የማታገኛቸው ውስጥህ ያሉ፣ ዙሪያን ብትቃኝ የማይመለሱልህ በውስጥ ብቻ የተቀበሩ አያሌ ጉዳዮች እንዳሉ አስታውስ። ዝምታን ስታዳምጥ አምላክ ይቀርብሃል። ስትረጋጋ ብሩክ መንፈስ ይከብሃል። በአርምሞ ስትመሰጥ ውስጥህን በሚገባ ታያለህ። ፍላጎቶችህን ትለያለህ፣ ታጤናለህ፣ እርምጃም ትወስዳለህ። ጩኸትና ንግርትህ የዝምታን ያክል ኃይል የለውም። በዝምታ ሁለት ነገር ታተርፋለህ። አንድም ጥሩ አዳማጭና አስተዋይ ትሆናለህ። ሌላም ውስጥህን በሚገባ ትመለከታለህ፣ ትቃኛለህ፣ በሚገባ ታዳምጣለህ። ለራስህ ጊዜ ይኖርሃል። ነገር ግን ያልተገደበ ሐሳብ መዘዝ እንዳለው ሁሉ ቁጨት የሌለው ዝምታም እንዲሁ አስከፊ ጉዳት ሊያስከትል እንደሚችል አስታውስ። አዎ ሆድ ባዶ እስኪሆን ሳይሆን መናገር ሲኖርብህ ብቻ ትናገራለህ። የመጣልህን ሐሳብ ሁሉ ሳይሆን ውስጥህ የሚመላለስ ክፉ ሐሳብ ሲኖር ብቻ ትተነፍሰዋለህ። እንደሚጎዳ ካሰብክ ለራስህም ሆነ ለሌላ አካል ትተርከዋለህ። የትኛውም የምትናገረው ነገር አደጋ እንደማያመጣብህና ተነሳሽነትህን እንደማይቀንሰው እርግጠኛ ስትሆን ብቻ ለሌሎች ታጋራዋለህ። በምንም አይነት ሁኔታ ውስጥ ዝምታ በራሱ ችግር ሊሆንብህ አይገባም። ትክክለኛው ዝምታ፣ ተገቢው ጽሞና የፈተናዎች መሻገሪያ፣ የችግሮችህን መፍትሄ ነው። በአርምሞ ውስጥህን ተመልከት፣ በዝምታ ውስጥህን ቃኝ። በራስህ ላይ ተመሰጥ። በቅድሚያ ለችግሮችህ መፍትሄ ራስህ እንደሆንክ እመን። እምነትህንም ተግብረው። ዝምተኛን ዝቅ አድርገህ አትገምት፣ አሳንሰህ አትመልከት። ከሚናገረው በላይ እንደሚያውቅ አስታውስ። የተቆጠበው ንግግሩ የሚቀርለትን ዕውቀት ይቸረዋል። ንግርት ማንነትን አይገልጽም። ብዙ ማውራት ጥንካሬን አያሳይም። ከአፍ መውጣቱ የእውንነቱ ማሳያ አይደለም። እውነታ በልብ ነው። ይልቁንም ምላስ አጥፊ፣ አስገማችና አስኮናኝ ነች። የተናገርከው ከሚጠፋ ሳይሆን ከሚቀር ንግርቱ ቢቀርብህ ይሻላል። ካልተገባ ንግርት፣ ካልተረጋገጠ ወሬ ዝምታው የተሻለና ተመራጭ ነው። ዝምታን መምረጥ አንድም ከፍራቻ አንድም ከብስለት ይሆናል። የፍራቻ ዝምታ እድሎችን ሲያባክን፣ የብስለት ዝምታ ግን እድሎችን ይፈጥራል። የንግግር ቅልጥፍናን ያጎናጽፋል። አንደበትን ርቱዕ፣ ቃላትንም ውብ፣ የተጠኑና የተስተካከሉ ያደርጋቸዋል። አዎ ጀግናዬ፣ ዝምታ የእውቀት ይሁን፣ ለጥሞና ይሁን፣ ለማስተዋል፣ ለመታነጽ፣ ለብስለት፣
ለእድገት ለቅንነት ይሁን። የፍራቻ ዝምታን አስወግድ። በተገቢው ቦታ በአስፈላጊው ሰዓት ሻረው። ዝምታ እስኪጎዳ፣ ከማኅበራዊ ሕይወት እስኪነጥል፣ ሐሳብህን ከመግለጽ እስኪያግድ፣ ጭምትና ፈሪ እስኪያደርግ አትጠብቅ። ዝም የምትለው መናገር ስለሌለብህ ውስጥ ስላላመነበት ሰዓቱ ስላልሆነ እንጂ ፈርተ መሆን የለበትም። ቃል አውጥተህ ተናገር። ዝምታ የሚያሳጣ ንግርትህን የሚያስገኝልህ ጥሩና ብርቱ ነገር ካለ ከመናገር ከመጠየቅ ወደ ኋላ አትበል። ዝምታም ገደብ ይኖረዋልና ከብዛቱ የሚገባህን አትጣ። በበዛው ዝምታ ምክንያት እንድትናቅና እንድትረሳ አትፍቀድ። ብዙ ከማውራትህም ሰሚ ከማጣት ተጠንቀቅ። አዎ፣ በዝምታ ውስጥ አጤን። ነገሮችን በጥልቀት መርምር። ነገሮችን አገናዝብ። ትንሽ ተናገር። ስሜትህን ቆጥብ። ራስህን ተቆጣጠር። ለምላሽ አትቸኩል። ዝምታህን አጣጥመው፣ ተመሰጥበት። እይታህን አንጽበት። ምልከታህን አድስበት። የበዛው ዝምታ እንዳያስረሳ፣ እንዳያሳንስህ፣ ገደብ አልባው ምላስህም እንዳያጠፋ፣ እንዳያስገምት፣ በአስተዋይ ልቦና በመልካም ስብዕና ከልብህ ተጠንቀቅ። ከአንደበትህ መውጣቱን ብቻ ሳይሆን በምላሹ ምን ይዞብህ እንደሚመጣ አስብ። ጥያቄ ሲኖር መልስም ይኖራል። ጥያቄ ካለ ምላሽም አለ። ነገር ግን ጥያቄ ሁሉ በቀጥተኛ መንገድ ቃል በቃል የማይመለስበት ጊዜም ይኖራል። ለአንተ ፍላጎት ከሌላት ግዴታ አልፈልግህም ማለት ላይጠበቅባት ይችላል። ምክንያቱም ዝምታም መልስ ነውና። ከሚያቀያይሙ ከሚያኮራርፉና ሞራል ከሚነኩ ቃላት ዝምታ እጅጉን ምርጡና ተመራጭ መልስ ነው። የጥያቄ ማዕት አቅርበ መልስ አለማግኘት በራሱ መልስ ነው። ቀርበህ ነፃ አድርገኸው ሐሳቡን እንዲገልጽ ጋብዘኸው የመናገር መብቱን ካልተጠቀመ ምርጫው ዝምታ ከሆነ በእርግጥም በተዘዋዋሪ ጥሩ ምላሽ ሰጥቷል ማለት ነው። አዎ ጀግናዬ፣ ዝምታም መልስ ነውና የቃላት ጋጋታን ወይም ተጨማሪ ተግባርን አትጠብቅ። አንዳንዴ ከቃላት ዝምታ በላይ የትኩረት ዝምታ ሊያጋጥም ይችላል። በዚህ ሰዓት እንዲቀርብህ የምትፈልገው የወደድከው የመረጥከው ሰው በቃላት ካለማናገሩም በላይ ትኩረት አይሰጥህም። ባላየ ያልፍሃል፣ ዞር ብሎ አያይህም። ሐሳብህን ሰምቶ ፍላጎትህን አይቶ ዝም ከማለትም በላይ ፍላጎትህን የመረዳት ሐሳብህንም የመስማት ምንም አይነት ስሜት አይኖረውም። ባጭሩ አንተም ምንም ብትሆን ግድ አይሰጠውም። የትኩረቱ ዝምታ ደግሞ ከነጭራሹ ጥያቄ መጠየቅ እንደሌለብህ ያሳይሃል። ግዴታም መጠየቅ ካለብህ የማያዳምጥህን ሰው እንደጠየቅ ይገባሃል። አዎ፣ ማንም ለጥያቄው ይሁንታን ቢያገኝ በሐሳቡ ሌላውም ቢስማማ ደስ ይለዋል። አንዳንዱ ጥያቄ ግን በቀጥታ ይሁንታንና ተቀባይነትን ላያገኝ ይችላል። ካለመጠየቅ መጠየቅ ይሻላል። ከመጥፎና አስከፊ ምላሽም ዝምታ የተሻለው አማራጭ ነው። በጥያቄ ላይ ዝምታን የመረጠን በምርጫ ላይ ፍላጎትን ያላሳየን ሰው አትታገለው። ተናግሮ ከሚያስቀይምህ በዝምታው እንድትረዳው ፈልጎ ሊሆን እንደሚችል አስብ። አንደኛው የቃላት ጥንቃቄ መግለጫ ዝምታ ነውና አክብሮ ዝም ማለቱን በአዎንታዊነት ተቀበለው። መፈለግ እንደመኖሩ አለመፈለግም አለ። ጥያቄህን የሚናፍቅ እንደመኖሩም ዝምታህን የሚመኝም ይኖራል። ስለዚህ በጥያቄህና ፍላጎትህ ላይ ዝምታ ከተቸረ ሌላ የተግባር ወይም የቃል ምላሽ አትጠብቅ። ዝምታን እንደ ጥሩ መልስ ተቀብለ
ቀጣዩን እርምጃ ተራመድ። ማንም ሰው የፈለገውን ሊላችሁ ይችላል። እናንተ ግን ራሳችሁን ምን ትሉታላችሁ? ማንም ሰው የፈለገውን ቦታ ሊሰጣችሁ ይችላል። እናንተስ ለራሳችሁ ምን አይነት ቦታ ትሰጣላችሁ? የፈለገ ሰው ያሰኘውን ስም ሊሰጣችሁ ይችላል። እናንተስ ለራሳችሁ ምን አይነት ስም ትሰጡታላችሁ? ከውጭ ከሚሰጣችሁ ተቀጽላ በላይ ራሳችሁ ስለምትሰጡት ውስጣዊ መገለጫ አስቡ። ሰዎች ከሚሏችሁ በላይ እናንተ ራሳችሁን የምትሉት ነገር በማንነታችሁ ላይ ትልቅ ተጽዕኖ ይፈጥራል። ራሳችሁን መቀበል ያቃታችሁ ሰዎች ስላልተቀበሏችሁ ነውን? ራሳችሁን መውደድ የከበዳችሁ የወደዳችኋቸው ሰዎች ሊወዷችሁ ስላልቻሉ ነውን? ራሳችሁ ክብር የማትሰጡት ሰዎች ክብር ስለነሷችሁ ነውን? ምላሻችሁ አዎ ከሆነ እየኖራችሁ ያላችሁት ለራሳችሁ ወይም ለወዳጆቻችሁ ሳይሆን ለጠላቶቻችሁ እንደሆነ ወቁ። አዎ፣ አትደነቁ። በምትባሉት ነገር አትደነቁ። በሚሰጣችሁ ቦታና ስም አትደነቁ። ሰው እንደፈለገው ይኖራል። በዛም መሃል ስለ እናንተ መብትና ስሜት ግድ ላይኖረው ይችላል። እናንተ ግን በሚሆንባችሁ ክፉ ነገር ባለመደነቅና ባለመሸማቀቅ ራሳችሁን ጠብቁ። ሰዎች ናችሁ ስላሏችሁ ብቻ የምትሆኑት ማንነት የለም። ሰዎች ደጋግመው ስለተናገሯችሁ ብቻ ድክመታችሁ የሚሆን ነገር የለም። ለራሳችሁ እውነተኛ ከሆናችሁ፣ ስሜታችሁን መግዛት ከቻላችሁ፣ ይሉኝታን ካለፋችሁ፣ ፍርሃትን ከተሻገራችሁ የሰዎች ነገር ትልቅ ጉዳይ ሊሆንባችሁ አይችልም። በቀላሉ ራሳችሁን መቀበል ትችላላችሁ። ለእውነተኛ ማንነታችሁ ትታዘዛላችሁ። በሚወራባችሁ ሁሉ አትደነግጡ፣ በምትባሉትም አትሸማቀቁ። አዎ ጀግናዬ፣ በምንም ሁኔታ ውስጥ ራስህን ለመቀበል የምትቸገር ከሆነ ደስተኛ የምትሆንበት እድል በጣም አናሳ ነው። የሰውነት አቋምህን፣ መልክህን፣ ቤተሰብህን፣ ገቢህን እንዲሁም የኑሮ ደረጃህን ያለምንም ቅድመ ሁኔታ ተቀበለው። ካልተመቸህም ቀይረው። ሕይወትህ መርጠ የምትኖረው ባመንከው ልክ የምትገልጸውና ለራስህ ቅድሚያ የምትሰጥበት የግል ስጦታ እንደሆነ አስተውል። ለዘመናት ከራስህ ጋር እየተዋጋ የምታተርፈው አንዳች መልካም ነገር አይኖርም። እውነተኛ ማንነትህን እንደ ባላንጣ፣ ከሳሽህንና ተችህን ደግሞ እንደ ወዳጅ እየተመለከትክ የምታገኘው ክብር የለም። ወደድክም ጠላህም የውስጥ ሰላምህንና እውነተኛ ደስታን የምትፈልግ ከሆነ ራስህን ተቀበል። በማንነትህ አትሸማቀቅ። በገጽታ አትፈር። ቀጥሮ ለቀረብህ ሰው ምላሽ ምንድን ነው? ቅያሜህ እስከምን ድረስ ነው? እየጠበከው ለዘነጋ ሰው ምን ትመልስለታለህ? የናፈከው ትኩረት ለማይሰጥ ሰው በምትኩ ምን ታደርግበታለህ? ትልቅ ቦታ ሰጥተኸው ሳለ ለረሳ ለማያስታውስህ ሰው ምን ትመኝለታለህ? እንደጠበቅካቸው ላልሆኑልህ፣ በጠበቅካቸው ልክ ላልተገኙ ሰዎች፣ ሁኔታዎች፣ ቅጽበቶች የምትሰጠው ምላሽ ምንድን ነው? ብስጭት፣ ንዴት፣ ጭንቀት፣ ንቀት ወይስ ማስተዋል፣ መረዳት፣ እርጋታ? በየትኛውም ሁኔታ ውስጥ ሆነ የምትመልሰው ምላሽ የማንነትህ ማሳያ፣ የአንተነትህ መገለጫ ነው። ከችግሮች ጋር ደስተኛ ካልሆንክ፣ ላልጠበቅካቸው ሁነቶች መከሰት ምላሽ ብስጭትና ንዴት ከሆነ፣ የማይቀየሩም ሆነ የሚቀየሩ ሁኔታዎች የጭንቀት መንስኤ ከሆኑ፣ የህይወት አደጋዎች በዙሪያ ማንዣበባቸው አይቀርም። አዎ ጀግናዬ፣
ምላሽህ ምንድን ነው? በአጣብቂኝና ከባድ ሁኔታ ውስጥ የሚረጋጋ ማንነት አለህን? ከፈተናዎች የገዘፈ ጠንካራ ስብዕና ገንብተሃልን? ከምላሽ በፊት ተከትሎ ስለሚመጣው ውጤት የማሰብ ልምድ አዳብረሃልን? የሰከንዳት ዕድሜ ያላቸው ስሜቶች ብዙዎችን የሙሉ ሕይወት ዋጋን አስከፍለዋቸዋል። መቆጣጠር የሚችሏቸው ቅጽበታዊ ሁነቶች ማንነታቸውን ቀይረውታል። በጊዜው ባለመረጋጋት የሰጡት ምላሽ ስንቶችን በጸጸት አለንጋ ገርፏቸዋል። አንዳንድ አጋጣሚዎች ስለተደጋገሙ ሳይሆን በጊዜው ትክክል ስላልሆኑ ብቻ ትልቅ የሕይወት ጠባሳን ጥለው ያልፋሉ። አዎ፣ ጥንካሬ ሥራ ላይ ብቻ አይደለም። ጉብዝና ትምህርት ላይ ብቻ አይደለም። ራሱን ያልገዛ፣ ስሜቱን ያልተቆጣጠረ፣ ከሁኔታዎች በላይ መመልከት ያልቻለ ሰው ምንም ዕውቀትን ቢያዳብር፣ በሥራው ቢበረታ መቼም የተሟላ ማንነት ሊኖረው አይችልም። ምንም ቢደርስብህ ስለ ምላሾች ማሰብህን እንዳትዘነጋ። የብስለትህን ልክ አርቆ በማሰብ ራስን በመጠበቅ ከሁኔታዎች በመጠንቀቅ ስሜቶችህን በመግዛት አሳይ። በሥራው ግዙፍ፣ በሐሳቡ ረቂቅ የሆነው አእምሮ ያንተ መሳሪያ፣ ያንተ አገልጋይ፣ ያንተ መጠቀሚያ እንጂ ይጠቀምብህ ዘንድ የተሰጠ አይደለም። ሁሌም የጠበቅከው ነገር ባይሆንም ደስታህን አትጣው። ከሌሎች የተሰጠህ ከሚገባህ በታች ቢሆንም ለራስህ መቼም አንሳ አትገኝ። ተረጋጋ፣ ራስህን ግዛ። በራስህ መንገድ አጣብቂኙን ጊዜ ተሻገር። ሕይወት ከሀ ጀምራ እስከ ፐ ስትጓዝ በእያንዳንዱ ሰው ውስጥ የራሷ መልክና አሻራ አላት። የፈተናን ጽንፍ፣ የደስታን ጥግ፣ የችግርን መዓት፣ የሐሴትን ማዕቀፍ በአንድ ላይ እያፈራረቀች ማሳየት የምትችል መልከ ብዙ፣ ገጸ ብዙ፣ ትልቅ ዥንጉርጉር ማህደር ነች። በእያንዳንዳችን ምርጫ ውስጥ ሕይወት የምትመራን አቅጣጫ ይኖራል። አቅጣጫዎቹም ምቾትን ወይም ስቃይን፣ ደስታን ወይም ሐዘንን፣ ረፍትን ወይም ድካምን ሊያስከትሉብን የሚችሉ ናቸው። አብዛኛው ሰው የሚኖረው ሕይወት የግዳይ ሳይሆን የምርጫ ሕይወት ነው። ከሆነው ሰው ከማንነታችን ጀምሮ እስከ ከበቡን ሰዎች፣ እስከምናውቃቸው ጉዳዮች፣ እስከምንከተላቸው ሰዎች ድረስ መርጠንና ፈልገን የምናደርጋቸው ናቸው። የትኛውም ምርጫ ደግሞ ውጤትን ያመጣል። ለውጤቱም ኃላፊነት መውሰድ ይጠይቃል። ለእያንዳንዶቹ ምርጫና ውሳኔዎች ደግሞ ኃላፊነት ካልወሰድክ አንድ እርምጃ ልትራመድ ትችላለህ፣ ሁለተኛውን ግን አትደግመውም። አዎ ጀግናዬ፣ እያደረሱህ ነው። ምርጫዎችህ ወደ ግብህ እያቀረቡህ ነው። ውሳኔዎችህ ወደ ህልምህ እያስጠጉህ ነው። እርምጃዎችህ ወደ መዳረሻ እያቀረቡህ ነው። ከምቾትህ ስትወጣ፣ የህይወት ክብደት ሲሰማ፣ ግራ መጋባት ሲወርህ፣ ጨለማው ሲመጣ፣ ፈተናዎች ሲደጋገሙ፣ ፍርሃት ሲቆጣጠር፣ ስጋት ውስጥ ስትወድቅ፣ ድፍረት ስታጣ፣ ህይወት እየፈተነችህ ነው። ልኬትህን እየፈለገች ነው። አቅምህን እየለካች ነው። ጽናትህን፣ ትዕግስትህን፣ ብርታትህን እየመዘነች ነው። የዚህ ሁሉ ክስተት ዋናው መንስኤ መርጠ የተጓዝክባቸው የህይወት መንገዶች፣ ውሳኔህና እርምጃዎች ናቸው። ነገር ግን በጽናትህ ልክ፣ በብርታትህ መጠን ስታሸንፍ ህይወት የምትሰጥህ ህልም አለ። ስትሻገራቸው የምትሸልምህ ዋንጫ አለ። ስታልፋቸው የምታበስርህ የድል ዜና አለ። አዎ፣ ፊትህ የቆመው መሰናክል ከግብህ የሚያደርስህን መንገድ የሚከፍት ነው። ብርታት የሚያድልህ፣ ጥንካሬን የሚያጎናጽፍህ፣ የሚሰራህ ነው።
እንቅልፍ የነሳ ችግር በረከት የሚያመጣ ትሩፋትን የሚያድል ጥበብን የሚያጎናጽፍ ደስታን የሚያስከትል ነው። ተስፋ ለመቁረጥ አትቸኩል። አቅምህን ለማጣት ከጥንካሬ ለመለየት አትጣደፍ። የደበዘዙ የህይወት ገጾች እንዳሉ ሁሉ የፍካትና የደስታ ጊዜያትም ይኖራሉ። የሽንፈትና የስንፍና ወቅቶች እንደመኖራቸው የአሸናፊነት የጥንካሬና የብርታት ጊዜያትም አሉ። ሕይወት ገና ስንቱን ታሳይሃለች። መዓቱን እልፉን ታስጎበኝሃለች። በብዙ ውጣ ውረዶች ትፈትንሃለች። መዓቱን ታወርድብሃለች። ያለህን ታሳጣሃለች። ከፈተና ጀርባ ግን ሐሴትን ታድልሃለች። ከመዓቱ በኋላም በበረከት ትሞላሃለች። ያለህን ወስዳም አትቀርም። በምትኩ የተሻለውን ትለግስሃለች። በተስፋ አትደራደር። ኃላፊነትን ውሰድ። ኮራ ጀነን ብለህ በፍጥነት ከመዳረሻ ለመድረስ ወደፊት ተራመድ። ዕድሜ ልካቸውን ሲያወሩ ስለ ሰው ጉዳይ ሲፈተፍቱ ሐሜት በተነሳ ቁጥር ስማቸው አብሮ ስለተነሳ ሁሌም የሰውን ገመና ስለዘከዘኩ የተሳካላቸውና የውስጥ ሰላም ያገኙ ሰዎች ካሉ አስታውሳቸው። በምትኩ አቀርቅረው የሚሰሩ ለወሬ ጊዜ የሌላቸው ከሙያቸው ውጪ በሆነ ጉዳይ ላይ ሐሳብ መስጠት የማይወዱ በሄዱበት ሁሉ ምርጫቸው ስራና ስራ ብቻ የሆኑ ሰዎችን አስብ። የሁለቱን የህይወት ጥራት አነጻጽር። የትኞቹ ይበልጥ ሰላም ያላቸው፣ የትኞቹ ይበልጥ ሩቅ መጓዝ የሚችሉ፣ የትኞቹ ተፈላጊና ተጽዕኖ ፈጣሪ እንደሚሆኑ ተመልከት። ስራ ያስከብራል። ስራ ደረጃን ይጨምራል። ስራ ጤናማ ግንኙነትን ይፈጥራል። ውስጥን ያረካል። ሰላምን ይሰጣል፣ ያረጋጋል። በምትኩ ወሬ ያዋርዳል። ወሬ ያስንቃል፣ ከሰው በታች ያደርጋል፣ ለፍስፍስ ሰበበኛ ያደርጋል። ወሬ ሐሳብን እያኮሰሰ በራስ መተማመንን እያወረደ ይሄዳል። አዎ ጀግናዬ፣ ወሬ አትውደድ። ሐሳብህን በሙሉ አደባባይ አታውጣው። የገዛ ምላስህን የጉዞ እንቅፋት አታድርገው። ሐሜተኛ በዋለበት አትዋል። በበሬ ወለደ ዜና ኑሮህን አታውከው። በማያልቅ አሉባልታ ሰላምህን አትጣ። ለአንዳንዶች ወሬ ስራቸው ነው። ለብዙዎች ግን ስራ የሚያስፈታቸው ዋና ጉዳይ ነው። ማንም የተሻለ ስራን ለመስራት ከሌሎች ጋር ሐሳብ መለዋወጥ፣ መወያየት፣ መመካከርና በቀጥታ መተቻቸት ይኖርበታል። ያለ ውይይትና ያለ ትችት እድገት አይመጣም። ነገር ግን አሉባልታ ወሬና ሐሜት ከውይይትና ረብ ካላቸው ንግግሮች ውስጥ የሚመደቡ አይደሉም። ወሬ ያጠፋፋል። ወሬ ያፋቅራል። ወሬ ያሳርፋል። ወሬ ያስጨንቃል። ወሬ ያሰናክላል። ወሬ መንገድ ይከፍታል። ሚዛኑን ጠብቆ በእርሱ መጠቀም የባለቤቱ ፋንታ ነው። የመጣልህን ሐሳብ በሙሉ የማውራት ልማድህን ካልገታ አንድ ቀን እርሱ ከጉዞ ሲገታ ትመለከታለህ። ረጅሙን ጊዜህን በሐሜትና በወሬ እያሳለፍክ ለሰዎች መሰናክል የመሆን ልማድህን ካላቆምክ አንድ ቀን ባንተን መሳይ ሐሜተኞች ተሰናክለ ራስህን ታገኘዋለህ። አዎ አእምሮ ከሰዎች ሕይወት በላይ ስለ አንተ ሕይወት ያስብ ዘንድ ጊዜ ስጠው። የፈጠራ አቅሙን ይጠቀም ዘንድ ፋታ ስጠው። አንተን ስለመለወጥና ስለማሳደግ ያሰላስል ዘንድ ወደ ራሱ መልሰው። ወሬ ከለመደ የሚያርፈው ዝም በማለት ሳይሆን ያለማቋረጥ በማውራት ነው። የሚረጋጋው ከወሬ ክልል በመራቅ ሳይሆን የወሬው አንድ አካል በመሆን ነው። በሰዎች ጉዳይ የተጠመደ ሰው መቼም ወደ ራሱ ሊመለከት አይችልም። ወሬ የሚያሳድድ ሰው እንዴትም አጀንዳ ሊያጣ አይችልም። ብዙዎች ብዙ ስላወሩ ብዙ የሚያውቁ ይመስላቸዋል። እውነታው ግን አዋቂዎች ብዙ አለማውራታቸው ነው።
በምታወራው ጉዳይ ላይ ቁጥብ ስትሆን የሐሳብህ እውንነትና የአንተ ተጽዕኖ ፈጣሪነት ይጨምራል። ትርጉም ከሌለው ወሬ ራስህን አርቅ። በትንሹም ቢሆን ሕይወትህን የሚያሻሽለው ሥራ ላይ አተኩር። የቀድሞ ሀገረ እንግሊዝ ጠቅላይ ሚኒስትር ማርጋሬት ታቸር እንዲህ የሚል አባባል አላቸው። አብዛኛውን ሕዝብ አትከተል፣ በምትኩ ሕዝቡ አንተን እንዲከተል አድርግ። ሐሳብህ ምንም ሊሆን ይችላል። ምርጫህ የትኛውንም አይነት ሊሆን ይችላል። እንደሚያዋጣህና እንደሚያስደስትህ ካመንክ ማንም እንዲከተል አትጠብቅ። ልዩነትህ የሚከተሉህን ሰዎች መፍጠር እንጂ በሄድክበት ሁሉ የማንም ዝግጅት አድማቂ፣ የማንም መድረክ አሟሟቂና የማንም ተከታይ መሆን እንዳልሆነ ወቅ። ልክ እንደ ብዙዎች ማጨብጨብና የተባለውን መደጋገም ትልቅ ተአምር የሚፈልግ ነገር አይደለም። ተአምሩ በራስህ መንገድ ወጥቶ መታየት፣ ድንቅ የሚያስብልህ ምንም ብትባል የሆንከውን ሆነ መገኘት ነው። የተለየ የሚያደርግህ በምርጫ ምክንያት አንገትህን ሳትደፋ በልበ ሙሉነት መቆምህ ነው። የሚያስከብርህ በራስ መተማመንህን በተለየው ተግባርህ መግለጽ መቻልህ ነው። አዎ ጀግናዬ፣ ከተከታይነት ወደ አስከታይነት፣ ከአድናቂነት ወደ ተደናቂነት፣ ከአጨብጫቢነት ወደ አስጨብጫቢነት ለመቀየር የምትወስንበት ጊዜ አሁን ነው። ትላልቅ ነገሮችን መመኘት ጀምር። ስትጀምረው ቅዠት ስለሚመስልህ ነገር ደጋግማ አስብ። ለዘመናት እንደማይሆንልህ የሚሰማህን ነገር ለማድረግ ተንቀሳቀስ። ፍራቻ ከጅማሬ በኋላ አይኖርም። ጭንቀትህ እርምጃ ከወሰድክ በኋላ አይመጣብህም። ይሉኝታ ራስህን መሆን ስትጀምር ይርቅሃል። ቀላል መንገድ እንዳልመረጥ ካንተም ታውቀዋለህ። ነገር ግን ከባድ ሰው ለመሆን ከባዱ መንገድ ብቸኛው አማራጭህ ነው። ዕድሜ ልክህን በተከታይነት አትኖርም። ዘመንህን በሙሉ የተባለውን እየደገምክ የተወራውን እያስተጋባህ አትቀጥልም። የራስህ መለያ መፍጠር ትችላለህ። አዎ፣ ዓላማህን ግልጽና በቀላሉ የምትረዳው አድርግ አስቀምጥ። ለትግበራ የሚመች ዕቅድ ይኑርህ። እንደ አብዛኛው መንጋ መከተልና ራስን በበታችነት የመመልከት ጊዜ እንዲያበቃ አድርግ። ከምንም ከማንም የምታስቀድመው አንድ ዓላማ ይኖርሃል። እርሱም ቀና ያደርግሃል፣ ያሳልፍልሃል፣ ከተከታይነት ወደ አስከታይነት ያሸጋግርሃል። ብቻህን በምታራምደው አዎንታዊ ሐሳብ እምነት ይኖርህ። በእርሱ ምክንያት ለሚመጣብህ የትኛውም ነገር ኃላፊነት ለመውሰድ ራስህን አዘጋጅ። ጂም ሮን እንዳለው ምቾትን ሳይሆን ውጣ ውረድን ጠይቅ። 100 ዓመት ያለምንም እድገት በምቾት ከመኖር 30 ዓመት በውጣ ውረድ ውስጥ በጀብድ መኖር ይሻላል። የትኛውንም አዲስ ነገር መፍጠር ከፈለግ በየትኛው መንገድ ተጽዕኖ መፍጠር ምኞትህ ከሆነ ከመንጋው የመውጣት ጉዳይ አጠያቂ አይደለም። ወደ ራስ መዳረሻ ተጠጋ። እምነትን ከራስህ ጀምር። በምርጫ ተጽዕኖ ወደ መፍጠር ተሸጋገር። ውጤት እንዳልመጣልህ ታስባለህ። በጠበቅከው ልክ የፈለግከው ቦታ እንዳልደረስክ ይሰማሃል። እርካታ ርቆሃል። መረጋጋት ተስኖሃል። የምትችለውን ያክል እንዳላደረግክ ይሰማሃል። በዚህ ምክንያት በራስህ ትናደዳለህ፣ በራስህ ታዝናለህ፣ ራስህን ትወቅሳለህ። አስታውስ፣ ሳትሰራ ይመጣል ብለህ የምትጠብቀው ውጤት ምክንያት አልባና ያለ በቂ ጥረት የሚመጣ አይደለም። ውጤትን ብቻ እየጠበክ ብታደርግ ያለህን ታጣለህ እንጂ የምታተርፈው ነገር የለም። ላም ባልዋለበት ኩበት ለቀማ እንደተባለው ምንም ሳትለፋ፣ ሳትተጋ፣ ሳትደክም እንደ ማንኛውም ሰው በማቀድና በማሰብ ብቻ ጊዜህን እያራዘምክ እቅድህን እያደስክ ሰበብህን እያሳመርክ ብትቀጥል ጊዜውም ይሄዳል። ያንተም ሐሳብና እቅድ
እንዲሁ እየተነነ ይመጣል። አዎ ጀግናዬ፣ ባልሰራኸው አትናደድ። ምንም ሳትሞክር በማይታይ ውጤት ራስህን አታጨናንቅ። ዋጋ ሳትከፍል በማታየው ለውጥ አትረበሽ። ሳትሞክር በማይመጣ ለውጥ አትደናገጥ። ምንም ሳታደርግ ምንም እንደማይፈጠር ወቅ። ምክንያት መደርደር ላይ በትጀግን፣ እቅድ ማውጣት ላይ በርትተ ትግበራውን ወደ ጎን ብትለው፣ ከትጋትህ በላይ ሐሳብ ላይ ብታተኩር፣ ከስራው በተሻለ ውጤቱን በጉጉት ብትጠብቅ አንዳች ነገር አይመጣም። የጠበቅከው ይርቅሃል፣ የተመኘኸው ይሸሻል፣ ያሰብከው ይበተናል፣ ያቀድከው መና ይቀራል። ለትግበራው ዛሬ ነገ ብትል ውጤቱ እንዲሁ ዛሬ ነገ ማለቱ አይቀርም። መሬት ላይ ያልወረደ ሐሳብ ብቻ ነው። ያልተኖረ እውቀት ባዶ እውቀት ነው። የማይተገበር እቅድ የውድቀት ማበረታቻ ነው። አዎ ውጤቱን ባለማየት፣ የጠበቅከው ባለመሆኑ፣ የተመኘኸው ባለመፈጸሙ ቅንጣት ብስጭት ውስጥ አትግባ። ዋጋውን ካልከፈልክ ዛሬም ነገም እንዲሁ ውጤት እየናፈክ የተሻለ ሕይወት እንደተመኘህ ትቀጥላለህ እንጂ ምንም የሚመጣልህ አዲስ ግኝት አይኖርም። ችግርህ የጥረትህ ማነስ፣ የተግባርህ መድከም፣ የልፋትህ ዋጋ ማጣት ከሆነ ጥረቱን መጨመር፣ ክፍያውን ማሳደግ፣ በተቃራኒውም የምትጠብቀውን ውጤት ማሳነስ ይኖርብሃል። በባዶ ሐሳብ ታላቅነትን ማሰብ ሌሊት የሚታየውን ህልም ጠዋት በድጋሚ ለማየት እንደ መንደርደር ነው። አዎ ተናደድክ አልተናደድክ፣ ተበሳጨህ አልተበሳጨህ፣ አዘንክ አላዘንክ፣ ስራ ለውጤት የሚያበቃ ልፋትህ የምትመኘው ቦታ እንደሚያደርስ በሚገባ ታውቃለህ። በምታውቀው ጉዳይ ንዴትና ብስጭትም አያስፈልግም። ካልሰራህ ውጤት የለም። ሌት ተቀን ካልተጋ ጠብ የሚል ነገር አይኖርም። ሕይወት ውጣ ውረድ አላት። ወጥቶ መውረድም ያንተ ድርሻ ነው። የሚጠበቅብህን ኃላፊነት በበቂ ሁኔታ ሳትወጣ አቋራጭ መንገድን እንደ ዋነኛ አማራጭ እየተመለከትክ ከስራና ጥረት በላይ ውጫዊ ተግባሮች ላይ ተማምነ እንኳን የጠበቅከው ትልቅ ውጤት ይቅርና ከጠበቅከው በታች ተስፋ ሰጪ የሚያበረታታ ነገርም ላይመጣ እንደሚችል አስብ። ውጤቱን ከፈለግ ትጋቱን እኩል በእኩል ፈልገው። ስራው ላይ በርትተህ ተገኝ። ያለ ስራ ውጤት የለም። ያለ ልፋት ከፍታ አይመጣም። ዙሪያችሁን ዝጉት። ዝም ብላችሁ አስቡ። ስልካችሁን አጥፉ። ከጫጫታው ራቁ። ከሚረብሻችሁ ነገር ተነጠሉ። ለብቻችሁ ሁኑ። በራሳችሁ ዓለም ሰምጣችሁ ቅሩ። የሐሳብ ውቅያኖስ ውስጥ ያለ ገደብ መዋኘት ጀምሩ። ሂዱ፣ ተጓዙ። መንካት የምትፈልጉትን ከፍታ ንኩት። መኖር የምትፈልጉትን ሕይወት ደጋግማችሁ በምናባችሁ ተመልከቱት። ምንም እንኳን ቢያስፈራንና የጭንቀታችን መንስኤ ቢመስልንም ሐሳብ የሁላችንም ስጦታ ነው። ሐሳብ የነፃነታችን መሰረት ነው። ሐሳብ የማንነታችን ምንጭ ነው። ማንም ሰው የሐሳቡ ሌላኛው ገጽ ነው። ብዙዎች ሐሳባቸውን ይፈሩታል። ብዙዎች ስለ ራሳቸው ማሰብ ያስጨንቃቸዋል። ስለዚህ ለብቻቸው ሆነው በጥልቀት ራሳቸውን ከመመልከት በላይ ማብቂያ በሌለው ወቅታዊ የዓለም ጫጫታ ውስጥ ራሳቸውን ያስገባሉ። በማይመለከታቸው ጉዳይ ከባለቤቱ በላይ አክት ያደርጋሉ። ራሳቸውን በውጤት አልባ ውጣ ውረድ ይጠምዱታል። አዎ በሚገባ አስቡ። በነፃነት አስቡ። በልበ ሙሉነት ስለ ራሳችሁ ጉዳይ ተመሰጡ። ሐሳባችሁን አትፍሩት። ብቸኝነትን አትሽሹ። ጭንቀትን አትጠየፉ። ዛሬ ካላችሁበት ስፍራ ከፍ የሚያደርጋችሁ ከሆነ ለምን ለሐሳባችሁ ጊዜ አትሰጡትም? አሁን ከምትኖሩት ሕይወት የተሻለ ሕይወት የሚያጎናጽፋችሁ ከሆነ ለምን ብቻችሁን ለመሆን አትጨክኑም?
በፍጹም የትኛውንም ሐሳባችሁን አታጣጥሉ። እንዴትም በምኞታችሁ አትቀልዱ፣ እንዲቀልዱበትም አትፍቀዱ። ብቻችሁን ሐሳባችሁን መጋፈጥ እስካልቻላችሁ ድረስ እንዴትም የምትፈልጉትን ሰው መሆን እንደማትችሉ ወቁ። ከወትሮ በተለየ ጠለቅ ያለ ስራንና ጠንካራ ትኩረትን በምትፈልግ ዓለም ውስጥ በትንሹም በትልቁም እየተረበሹ በትክክል ለማሰብ በስርዓት ለመመላለስ መቸገር በራሱ ሌላ የውድቀት መንደርደሪያ ነው። መረጃ በየአቅጣጫው ይመጣል። ዜናው ዕለት ዕለት ይሰማል። ህመሙ፣ ችግሩ፣ ስቃዩ ጎልቶ ይታያል። ነገር ግን ለውስጥ ጩኸቱና የማያባራው ሐሳቡ ትኩረት የሚሰጥ የለም። አዎ ጀግናዬ፣ ውጫዊውን ለአፍታ ዝጋ። ሐሳብ ላይ አተኩር። ለጊዜው ወደ ራስ ተመለስ። ቆም በል። የግል ጥያቄዎችህን ራስህን ጠይቅ። የት ነኝ? ወዴት እየሄድኩ ነው? ዛሬን እንዴት እየተጠቀምኩ ነው? ለነገ ምን እየገነባው ነው? እያልክ ከራስህ ጋር ተነጋገር። የሚወዱ የሚቀበሉና የሚያበረታቱ ሰዎች እያሉ ስለማይወዱና ስለማይቀበሉ ሰዎች እያሰብክ ተነሳሽነትን አትግደለው። የመጣልህን የታላቅነት ሐሳብም አትግፋው። ራስ ላይ ካተኮርክ ማንም ገፍቶ ሊጥልህ አይችልም። ከራስህ ጋር በፍቅር ኑር። ከሐሳብህ ጋር ተባበር። ለምኞትህ ቀኝ እጅ ሁነው። ለህልምህ ኩራት ሁንለት። በየሶሻል ሚዲያው፣ በየሰው ወሬ፣ በየጊዜያዊው አጀንዳው መዋኘትህን አቁም። አስታውስ፣ ሐሳብህ ትኩረትህን ይፈልጋል። ምኞትህ ጊዜ ያስፈልገዋል። ሳይረፍድ ሐሳብህን ኑር። ሳይዘገይ ወደ ምኞትህ ተራመድ። ሐሜተኞች ማናቸው ብለህ ብትጠይቅ የምታገኘው ምላሽ ሐሜተኞች ከራሳቸው በላይ ስለ ሰዎች በማጥናት ጊዜያቸውን የሚያጠፉ፣ ለራሳቸው የግል ጉዳይ ቅድሚያ ከመስጠት የማይመለከታቸውን የሌሎችን ጉዳይ የሚያስቀድሙ፣ የራሱ አሮበት የሰው ያማስላል ተብሎ የተተረተባቸው አይነት ሰዎች ናቸው። ሐሜት እንደማይጠቅምህ ማንም ሊነግርህ እንደማይገባ ታውቃለህ። ነገር ግን ትናንትም ዛሬም ነገም ሐሜትን አይነተኛ ስራ ብታደርግ ብዙ ዋጋ ከፍለህ እንደምትማር አትርሳ። አንድ ተወዳጅ አባባል አለ። ታላላቅ አእምሮዎች ሐሳብ ላይ ይወያያሉ። አማካኝ አእምሮዎች በክስተቶች ላይ ይወያያሉ። ታናናሽ አእምሮዎች ግን በሰዎች ላይ ይወያያሉ። ምን ላይ አብዝተህ እንደምትወያይ በሚገባ አወቅ። አእምሮህን በሰው አጀንዳ አታጨናንቀው። ሰውን በማውጣትና በማውረድ ራስህን ቢዚ አታድርግ። አዎ ጀግናዬ፣ ከሐሜት ራቅ። ከአሉባልታ ራስህን አርቅ። ወዳጅህ ላይም ሆነ ሌላ ሰው ላይ አትዶልት። ውዱን ጊዜህን የሰውን የህይወት ታሪክ በመጥፎ እየዘረዘርክ አታባክነው። የሰውን ደካማ ጎን ደጋግመህ ስላወራ አንተ ተሽላ አትገኝም። ሰውን ስላብጠለጠልክ ያንተ ክብር አይጨምርም። በነጋ በጠባ ቁጥር በሰዎች ላይ የክፋት ዜናን ባሰማህ ልክ ያንተ ህይወት አይቀየርም። አንዳንድ ሐሜቶች የምታማውን ሰው ከፍታና ያንተን ዝቅታ የሚያመላክቱ እንደሚሆኑ አስተውል። ቅናት ያንገበገባቸው ሰዎች ሁሌም ስለሚቀኑበት ሰው ክፋትና ድክመት ለማውራት ቦታና ሰዓት አይመርጡም። በእነርሱ ምላስ አደናቅፈው ሊጥሉት ይሞክራሉ። የሚያስቡትን ክፋት በተግባር ባይፈጽሙበትም በወሬ ግን እንቅፋት ይሆኑበታል። መጽሐፍ ቅዱስ እንዲህ ይላል፣ ማማት ከሚወድ ሰው ጋር አትወዳጅ። አንድም የሐሜቱ ተሳታፊ ያደርግሃል፣ ሌላም ሐሜትን ያስተምርሃል። አዎ ውሎ ከሐሜተኞች ጋር አይሁን። ከአውርቶ አደሮች ጋር ረጅሙን ጊዜህን አታጥፋ። ትልቁ አጀንዳቸው ሰው ከሆነ ጋር ህብረት አይኖርህ። ትንሽ አእምሮ ይዘው ያንተንም ሊያሳንሱ ከሚጥሉት ጋር አትወዳጅ።
የትኛውም ወዳጅነት የሚጠቅምህና የሚያሳድግህ ስለመሆኑ እርግጠኛ ሁን። የመረጥከው ሰው ሐሳብህን የሚሞግት፣ ለራዕይህ ግብዓት የሚያቀርብ ብሎም ዓላማህን የሚደግፍ መሆኑን አስቀድመህ ወቅ። ሐሜት የአስተሳሰብ አቅምህን ቢያጠበው እንጂ መቼም ሊያሰፋው አይችልም። ሐሜት ቢያከስርህ እንጂ እንዴትም ትርፋማ ሊያደርግህ አይችልም። ከላይ እስከታች የሚታሙ፣ ስማቸው በክፋት የሚነሳ፣ ደጋግመው የሚያጠፉ፣ ሁሌም በተሳሳተ መንገድ የሚጓዙ ሰዎች አሉ። ነገር ግን እነርሱ በሌሉበት የእነርሱ ድክመትና ክፋት ስለተወራ ከተሳሳተው ተግባራቸው ሊመለሱ አይችሉም። ውድቀቱን ለማትወደው ሰው የመረጠው መንገድ እንደማያዋጣው ፊት ለፊት ትነግረዋለህ እንጂ በፍጹም ከጀርባው ቡና መጠጫ አታደርገውም። ከሰው በላይ ሐሳብን አጀንዳ አድርግ። ከሰው ጉዳይ ይልቅ ፍሬ ያለው ቁም ነገር ላይ ተሟገት። ለሕይወት ምንም ከፍታ ለማይጨምር ሐሜት ጊዜና ስሜትህን አሳልፋ አትስጥ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ። ባባይ